በአመት የሰራው ከፍተኛው ገንዘብ ምን ያህል ነው? ላስት የለ የመንግስት ግብር ላይ 2.2 ቢሊዮን ከፈለናል። ለግብር 2.2 ቢሊዮን ከፈለናል። ከታች ነው የኔ የጀመርከው። ቢዝነስ ላይ አልተወለድኩም። እኔ መጀመሪያ ላይ ቤተሰብ ግመል ነበራቸው። ከዛ ከግመል ወጥቼ ከተማ ገብቼ ታዩ ቢሊዮነርስ ነው ማለት ነው። እንዴት ነው ገንዘብን ከአንድ ሁለት ከሁለት አራት ደግሞ 8 እያልክ ያባዛው የምትሄደው እንዴት ነው? መንገዱ እንዴት ነው? ሚስጥሩ። ሰላም እንዴት ናችሁ? ዛሬ ደግሞ ኢትዮጵያ ውስጥ የሚገኙ ሚሊዮነርና ቢሊዮነር እንዲሁም ደግሞ ቢዝነስ ኦነሮችን መንገድ ላይ ያስቆምናቸው አድቫይስ እንጠይቃቸዋለን። ይሄ ቪዲዮ እናንተ ጋር ከመጣላችሁ በጣም እድለኛ ናችሁ፣ ምክንያቱም የሚገራርም አድቫይስ ሰጠውናል ማለት ነው። ሙሉ ቪዲዮን በመመልከት ለቻናሉም ደግሞ ቤተሰብ በመሆን አብራችሁን ቆዩ። ወደ ዛሬው ቪዲዮ እናልፋለን። ይመቻችሁ። ይቅርታ አባ አንድ ይቅርታ፣ ሰላም ነው? አንዴ ላስቸግራችሁ። ሰላም ነው? አህዱ እባላለሁ። እኔ በሚሊዮኖች መካከል ትልቅ የሚዲያ ቻናል አለኝ። ለወጣት ጀነሬሽን ያስተምራሉ የማስባቸው ሰዎችን አድቫይስ ጠይቃሉና አንድ ደቂቃ። ይቅርታ አባ ሰላም ነው? አንድ ጥያቄ ልጠይቅህ። የመጀመሪያ ሚሊዮን በስንት ዓመት ነው የሰራው? ሚሊዮንን በስንት ዓመት ነው ሜክ ያደረገው? በ3 ዓመት። በሶስት አህዱ እባላለሁ። እንግዲህ በሚሊዮኖች መካከል ትልቅ የሚዲያ ቻናል አለኝና ለወጣት ጀነሬሽን ያስተምራሉ የማስባቸውን ሰዎችን አድቫይስ ጠይቃቸዋለሁ እና አንድ ደቂቃ ላወራ። እሺ። በምን ስራ ነው የተሰማራው? በእርሻ ነው። በእርሻ ዘርፍ ላይ ያለው ቢዝነስ ኦነር ነው? አዎ። ምን ይባላል የድርጅት ስም? አግሮ ኢንዱስትሪ። አግሮ ኢንዱስትሪ። ላይፍ አግሮ ኢንዱስትሪ። መጀመሪያ ሚሊዮን ሜክ ስታደርግ ምንድን ነበር የሰራው ስራ በሰዓቱ? በንግድ ላይ በነበረው ወይ ፓርክ ታደርግና መንገድ ተዘጋግቶበት ነበር እና ፓርኪንግ ስላላገኘው ሄዷል። ሌላ ቀን እናገኘዋለን። ቅርታ ሰላም ነው? የመጀመሪያ ሚሊዮን በስንት ዓመት ነው የሰራው? የመጀመሪያ ሚሊዮን አልገባው حويان تيك توك يسوليهن እሺ ادو مركز اظن داديه تسميسي هل مليون اوكي የእድሜን የምጠይቀው ስንት ሚሊዮን ያልነበረው? የመጀመሪያ ሚሊዮን ሜክ ያደረገው በስንት ዓመት? 23 ዓመት። በ23 ዓመት። አሁን ስንት ዓመት ነው? አሁን 46። በጣም አሪፍ። ስምህ ማን ይባላል? አብዱራህማን ማህመድ። በምን ስራ ነው የተሰማራው? እኔ ኢንዱስትሪ ሴክተር ነኝ። ኦኬ። ምን ይባላል የድርጅት ስም? ሳሂድ ኤማ ኢንጂነሪንግ። ሳሂድ ኤማ ኢንጂነሪንግ። ሳሂድ ሜታል ኢንጂነሪንግ። ኦኬ፣ በጣም አሪፍ። ላይ ፋብሪካ ምናምን የሚሰራው እሱ ነው፣ አባቴ ነው። ኦኬ። አንተ የመጀመሪያ ሚሊዮን ሜክ ስታደርግ ምንድን ነበር የሰራው በስራ? እኔ መጀመሪያ ላይ እንትን ሸካሚ ነበረ፣ የልብስ ምናምን መንገድ ይሰራ ነበር። መጀመሪያ የልብስ ምናምን መዞሪያ ነበር። መጀመሪያ ላይ ማዲያ ሰርቼ ነበር፣ ባሙ መስራት ላይ ካፌ ሰርቻለሁ፣ ሆቴል ሰርቻለሁ። በዛ ነው የጀመርኩት። በዛ ጀመረ። አሁን ትልቅ ድርጅት መስርታለሁ። ወደ ቢሊዮን አመት ነው፣ ወደ ቢሊዮን ደርሰናል። በጣም አሪፍ። በአመት የሰራው ከፍተኛው ገንዘብ ምን ያህል ነው? ብዙ ነው። ላስት የለ የመንግስት ግብር ላይ 2.2 ቢሊዮን ከፈለናል። ለግብር 2.2 ቢሊዮን ከፈለናል። በሶማሌ ክልል ትልቁ የግብር ከፋይ አንተ ነህ። የኢትዮጵያም አሁን እኛ ብዙ ከፈለናል። 2.2 ቢሊዮን ከፈለናል ላስት የጉምሩክ ብቻው። በጣም ደስ ይላል። አንተስ ሜክ ያደረግህ ስንት ነው? ምን ያህል ነው በአመት ከፍተኛ ሰራ? ብዙ ነው ሰራ ነው። በዚህ ሰዓት አዋጭ ነው ብለህ የምታስበው ኢንቨስትመንት ዘርፍ ምንድን ነው? በዚህ ሰዓት አዋጭ ነው ብለህ የምታስበው? በትንሹ ስፔሻሊ የፋብሪካ ጉዳይ ነው አዋጭ የሆነው እዚህ ሀገር ላይ ከቻልክ የፋብሪካ የፈለገው ሙስባሩም ከፈለግ ስራ አዋጭ እሱ ነው። ስለ ገንዘብ በህይወት የተማርከው ነገር ምንድን ነው? ገንዘብ ማለት ሰው ደሃ መሳት ብቻ ነው ህይወቱ። ገንዘብ ካገኘ ከወደሃ መሳት ነው። ለሰው መስጠት ማለት ነው። እንዴት ነው ገንዘብን ከአንድ ሁለት ከሁለት አራት ደግሞ 8 እያልክ ያባዛው የምትሄደው እንዴት ነው? መንገዱ እንዴት ነው? ሚስጥሩ ገንዘብ ላይ እሱ ዋናው መጀመሪያ የነገርከው በስትሮግ መሰረት ነው። እሱ 1 2 3 ደርሳል። ከዛ ኦነስት መሆን ማለበት፣ እምነት መያዝ ማለበት አንተ ጋር ላይ። ለምሳሌ ሰው አመነ አንተ ጋር ላይ፣ በዛ እምነቱ መያዝ ማለበት። አሁን ሰውዬ ዛሬ 5000 ብድር ሰጠው መመለስ ማለበት። አንተ ሂሳብ አንደኛው ታማኝ መሆን አለበት፣ ታማኝ መሆን ማለበት። ሁለተኛ ላይ ኪፍት መሆን ማለበት። የፈለገው ሰው ካገኘ ማመን ማለበት አንተ ጋር ላይ። አንተ ዛሬ ላይ ይቃላ ካልኩ ካላመነም ሰው ሪስክ መውሰድ ነው ዋናው። ሪስክ መውሰድ ነው። ሪስክ ማለት አሁን እኔ አንተ ጋር ላይ እህ ትሸጣለህ ዛሬ ማለት ነው። ዋጋ ስንት ጠይቃለህ? በኦንላይን ወይም በስልክ ላይ ማምነት ማለበት። በዚህ ላይ የፈለገው ሰው እምነት መያዝ ማለበት። ከሌላ ሰው በአንተም በዛ መሄድ ማለበት። ስኬት ላንተ ምንድን ነው? ስኬት ማለት ዲፊኒሽን ነው ላንተ? هذه ما حيكون هاي معناها سكسسكو مش نتقدم
እሱ ዋና እኔ በጣም ደስ ይለኛል በዚህ ስፔሻሊ መደረስ እኔም አላሰብም ነበር መጀመሪያ ላይ እዚህ መደረስ አላሰብም ነበር ግን ብዙ ቦታ ሰርቻለሁ የደቡብ አፍሪካ ሰርቻለሁ የኬንያ የአንጎላ ሰርቻለሁ ዋና ግን ኢንተረስት ነው ጥሩ ነው አሁን እኔም ፈላጊያቴ የደሃና ወጣት ላይ ስራ መፈጠር ነው እሱ ነው እኔ አሁን አላማው ስፔሻሊ የሚወደው የፋብሪካ ምናምን ለምን ወደው ብዙ ስራተኛ ትሰራለህ ግን ትሬድ ከሰራ ስራተኛ ምንም አገር ላይ አትመጣም ስለዚህ ገንዘብ የምናገኘውን ገንዘብ ለኛ ብቻም ሳይሆን አካባቢያችን ያሉ ሰዎች የሚጠቅም መሆን አለበት የሚጠቅም መሆን አለበት ፋብሪካው ትልልቅ ስራቸው እንደዚህ አይነት ፋብሪካ ከተጠቀምከው አንድ ፋብሪካ ከሰራ 20 30 50 ሰው ይሰራል ግን 1 ቢሊዮን ትሬድ ከሰራው ምንም ለውጥ አትመጣም አገር ላይ ገንዘቡ ይወጣል ስራተኛው ማትፈጠር አገር ላይ ይሄ ነው ፋብሪካ ህዝቡ የሚጠቀም መስራት ነው ዋናው የፋብሪካም ቢሆን የእርሻም ቢሆን ህዝቡ የሚጠቀም መስራት ነው እኔ ኤክስፒሪየንስ የሚያገኘው ይሄ ነው ያንተን ድርጅት ከከፈትከው ስንት አመት ነው ኦልሞስት 25 አመት ነው 25 አመት ከ25 አመት በፊት ይሄን ስታቋቁመው እንዴት ነው ወደዚህ ዘርፍ ልገባ ይቻልከው አንተ አክቹዋሊ ላይ የሚገባው መጀመሪያ የነገርከው ላይ ከታች ነው የጀመርከው እንደዚህ ከቢዝነስ ላይ አልተወለድኩም እኔ መጀመሪያ ላይ ቤተሰቤ ግመል ነበራቸው ከዛ ከግመል ወጥቼ ከተማ ገብቼ ወደ ሰርቫይስ ገብቼ ነበር ብዙ ሀገሮች ደቡብ አፍሪካ ሂጄ በስራ ብዙ ነገር ተመልሼ ሀገር ስራ ጀመርኩ ከዛም መጀመሪያ የነገርከው ከልብስ ምናምን ሸካሚ ነበር ከከተማ መሸጥ እንደ ልጆች ላይ እስከ መርካቶ ጅጅጋ ምናምን ሰርቼ ነበር ከዛ ትንሽ መደብር ከፍቼ ከዛም በዚህ ነው የደረስኩ ስለዚህ በአንዴ ሳይሆን ስቴፕ ባይ ስቴፕ ነው ማለት ነው ትልቅ ቦታ ላይ ደረስኩ አሁን ብዙ ወጣቶች ዛሬውኑ የሆነ ስራ ጀምረው ስኬታማ ሀብታም መሆን ይፈልጋሉና እንደዛ ለሚያስቡ ሰዎች ምን ትመክራቸዋለህ አሁን አንደኛው ደሞዝ ላይ ሰው መስራት ላይ በአንተ ራስህ መስራት ይሻላል የፈለገው ስራ ግባ ጠዋት ላይ በሸካሚ ሆም በእንትንም በጫማ መጠረቂያ ሆን አንተ ስራ መሄድ ማለበት ጠዋት ላይ ያንተ ስራው እሱ መፈጠር ማለበት ሁለተኛ ላይ ያንተ ጭቅላት መያዝ ማለበት ይሄ ይወጣል አይወጣም እኛ አንድ ሰው በ20 አመት 30 አመት ላይ 10,000 5,000 ደሞዝ ይቀበላል ከከተማ መሄድና መስራት ይሻላል በትንሹ ነገር ከዛም ያደጋል ስለዚህ የሆነ በአንድ ቀን በአንድ ጀንበር ሳይሆን በፕሮሰስ ነው እድገት የሚመጣው በፕሮሰስ ከታች ላይ እስከ ድረስ መሆን አለበት አሁን ብዙ ወጣቶች አንድ ቀን አልተደረኩም ማለት ነው ኦኬ ወደዚህ መሄድ ማለት አሁን ብዙ ወጣቶች በዚህ ሰዓት ጊዜያችንን ትምህርት ላይ ከምናባከን ይልቅ ስራ ላይ ብናደርገው ስኬታማ ሚሊዮነር እንሆናለን ይላልና እሱ ነው ከዋና አንተ እውቀት ካለ ወይ ቢዝነስ ነገር ካለ ትምህርት ላይ ምን ታደርጋለህ ሂድና ስራ ኦኬ ማር ያለብን ለምንማርበት ታርጌት ካለን ነው እንጂ ሀብታም ሆነ የምንፈልገው ወደ ስራ ነው የሚሄደው ወደ ስራ አሁን ቻይና ስትሄድ ሁሉም ሰው የራሱ ስራ ይሄዳል ጠዋት ላይ ቻይና ስትሄድ አሜሪካ አሁን ስፔሻሊ የኤሽያ የቴሌን የማሌዥያ ምናምን ስትሄድ ማንም ሰው ሰራተኞቹ የራሱ ስራ ነው የሚወጣው በጠዋት ላይ የፈለገው ያገኘው ግን ሚተያ ሰው የለም እንደኛ ያጋ ላይ ጠዋት ጀምሮ ማታ ጀምሮ ክፍልና እንትን መጫወታ ቦታ ነው የሚያደርገው እሱ ሎዝ ነው አንድ ነገር መፈጠር ማለት ስፔሻሊ እኛ ተማሪዎቹ ዩኒቨርሲቲ የሚጨርሳቸው ወደ መንግስት ስራ ነው የሚሄዱ የራሳቸው ስራ መፍጠር ማለበት የፈለገውም ቢሆን በትንሹም ቢሆን በ50 ብርም ቢሆን የራሳቸው ስራ መፍጠር ማለበት በትንሹም ራሳችንን የሚያንቀሳቅሳቸው መቀሳቀስ ማለበት በህይወት ግን ውድቀት አጋጥሞ ያውቃል በጆርኒ አለ ኦፍ ኮርስ ብዙ ነገር ተጠቀማለኝ ራሱ እንዴት ነው የምትወጣው ውድቀት ሲያጋጥም አንደኛ ላይ ውድቀት ሲጠቀማ ላይ እንደገና ድጋሜ ቸካር ይሄ ወደቀ አይደለም ሌላ ቦታም ወደቀ ስለዚህ ሁለት ሶስት ከወደቀም ሶስተኛ ትነሳለህ ስለዚህ ብንወድቅም ድጋሜ ብንወድቅም ኤክስፒሪየንስ ነው ኦኬ ኤክስፒሪየንስ ነው ያዳበርን አሁን በዚህ ከወደቀው በዚህ ላይ በዚህ በር ላይ በዛ በር ላይ መከፈት ነው ሁለተኛው ይሄ ነው ስፔሻል ላይ በአንተ ሃይማኖት ማምነት ማለበት በትክክለኛው ኦኬ በእግዚአብሔር ፈጣር ላይ ጠዋት ዛሬ ከተሰራ ነገም ታገኛለህ ይሄ ነው እግዚአብሔር እንደዛ አለ ኦኬ ስለዚህ መያዝ ማለበት ይሄ ላይ ዋው በጣም አሪፍ ነው በመጨረሻ ደረጃ ለወጣት ጄኔሬሽን ታስተላልፈው መልእክት ካለ ጄኔሬሽን ላይ ዋናው አሁን ስፔሻሊ በዚህ ሰዓት ላይ የቴክኖሎጂ ስራ ነው እንጂ እድማቸው በዚህ ቴክኖሎጂ አልደረሱም ነበር አሁን የቴክኖሎጂ ላይ አሁን ስፔሻሊ ያንግ ጄኔሬሽኑ በቴክኖሎጂ መያዝ ማለበታቸው ብዙ ነገር ይጠቅማሉ ጥሩ ነገር መጠቀም አለበት ቴክኖሎጂ ላይ መጥፎ ነገር ሳይሆን በጥሩ ነገር በጥሩ ህዝብ ማስተላለፍ በአንድነት የሚሆን በኢትዮጵያ ህዝብ ላይ እንደዚህ መያዝ ማለበታቸው ስፔሻሊ ወጣቶቹ አሁን ሚዲያ ላይ የያዛች ሰዎቹ በጥሩ ነገር ማስተላለፍ ነው የሀገሩ የሚጠቅመው ነገር ሚዲያውን ወደ ጥሩ ነገር የሀገሩ የሚጠቅም ነገር ይሄ ነው ዋናው እና ደንካራት መስራት ማለበት በማነው ኮንፊደንስ መያዝ ማለበት አንተ ጠዋት ስነሳ ሁሉም እንዳትፈራም ማንም ሰው ኮንፊደንስ ጠይ
አንተ ካታቁም ሌላ ሰው ጠይቅ። ይሄ ነው ዋናው ሴክሬቱ ደፋር መሆን ነው። ከኛም አሁን ደፋር መሆን እያለ አንተ ለምሳሌ ትንሽ ንግድ ያገኘው ሌላ ሰው ጠይቀው እንደዚህ አስተያየት ይፈልጋለሁ። በቃ አንተ ጋር ላይ የሚያደርገው ሰው ንገር እንደዚህ ያደርግበል። የፈለገው የራሴ ቢዝነስ ሰው ከጠይቀው እንዴት መግባት ግባ ይጠይቃል። እንደዚህ አድቨርታይዝ እንደዚህ መጥፎ ከቻልክ ግባ። ስለዚህ አንተ ጋር አሁን ሌላ ሰው ሚዲያ ካለ እንዳትፈራም ግባ በል። ሌላ ልጅ አንተ ጎደኛ መጣው እንደዚህ ዩቲዩበር ይፈልጋሉ። በቃ በሱ ፍላጎት ስለሆነ አግዝ። እንደዚህ ነው እኮ። በጣም አመሰግናለሁ። ግን በዚህ ሰዓት አዋጭ ነው የምትለው ኢንቨስትመንት ዘርፍ ምንድን ነው? በዚህ ሰዓት ሰዎች ኢንቨስት ቢያደርጉበት ብለን ካለ ሰው የኢንዱስትሪ ሲስተም ነው የፈለገውም ቢሆን። ሁለተኛ ላይ የአግሪካልቸር ጉዳይ ነው። አንድ መሬት 50 ባጋ ካገኘ ግባ። ሶስተኛ ነገር ካለ የፈለገው ስራ ግባ። ዛሬ ካገኘ እንዳትፈራም። ይሄ ነው ዋና። በጣም አመሰግናለሁ ለሰጠኝ ጊዜ ለሰጠኝ እውቀት። ቻይና ነው የምትማረው? ኦኬ ሶ ቀጣዩ ቢሊየነርስ ነው ማለት ነው። የራሱ ጉዳይ ነው እሱ ምን ይፈልገው በሱ እንጠብቃለን። እኔ ሰርቼ እሱ ከሌላ መጀመር ማለበት የኔ ብቻ መጠበቅ አይደለም። እሱ ራሱ በራሱ መምጣት ማለበት ለውጥ ላይ ሌላም ጊዜ እንገናኛለን ብዬ አስባለሁ። ለሰጠኝ ጊዜ አመሰግናለሁ። ቴንክ ዩ ሶ ማች። የዛሬው ቪዲዮ ይሄን ይመስል ነበረ። በጣም እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ደግሞ በሌላ በሚገራርሙ ቪዲዮዎች ተመልሼላችሁ እስከመጣ ቻናሉን ሰብስክራይብ በማድረግ ጠብቁኝ። ቻው